ሰላም ተማሪዎች እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ከዚህ በፊት ጀነራል ጂኦግራፊ ቻፕተር 4ን በፓርት 1 በፓርት 2 በ15 እና በ15 ደቂቃ በሚሆን በፓርት 1 በፓርት 2 ጨርሰናል። ዛሬ ደግሞ ቻፕተር 5ን የምንመለከት ይሆናል። ለዩቲዩብ ቻናላችን አዲስ የሆናችሁ ተማሪዎች በታማኝነት ሰብስክራይብ በማድረግ አብራችሁን እንድትቆሙ በትህትና እንጠይቃችኋለን። ወደ ሀሳቡ እንገባለን። ቻፕተር 5 ላይ ተማሪዎች ፎከስ አድርገን የምናየው ክላይሜት ኦፍ ኢትዮጵያን ኤንድ ዘ ሆርን የሚል ነው። እንግዲህ ሰብስክራይብ ካደረጋችሁ ወደ ቀጥታ ወደ ሀሳባችን እንገባለን። ከዌዘሪንግ ኤንድ ክላይሜት ከሚለው ሀሳብ ስንጀምር ዌዘር ምን ማለት ነው፣ ክላይሜት ምን ማለት ነው የሚለውን ልዩነታቸውንና ተመሳሳይነታቸውን ከማየት ስንጀምር ዌዘር ማለት ኢዝ ዘ ኮንዲሽን ኦፍ ዘ አትሞስፌር የአንድ አየር ጸባይ ሲሆን የአየር ጸባይ ወይም የአየር ሁኔታ የአየር ጸባይ ሲሆን በሆነ ጊዜ ላይ በሆነ ቦታ ላይ የሚከሰት የአየር ጸባይ ነው። ማለትም በረጅም ጊዜ ውስጥ ላይ የተፈጠረ የሚቆይም ሳይሆን በተለያዩ ቦታ ላይ በተመሳሳይነትም የሚታይ ሳይሆን የአየር ሁኔታ ሆኖ ነገር ግን በሆነ ቦታ ለሆነ አጭር ጊዜ የሚከሰቱ የአየር ሁኔታዎች ናቸው። እነዚህም እለት በእለት የምናያቸው የአየር ሁኔታዎች ናቸው። እለት በእለት ዴይ ቱ ዴይ እንጂ ለ30 እና ለ40 አመት ለ50 አመት ኮንስታንት ሆኖ የሚቀጥሉ ሳይሆን እለት በእለት የሚፈራረቅ የአየር ጸባዮች ናቸው። ለምሳሌ ዛሬ አንዳንድ ጊዜ አየሩ ቀዝቃዛ ነው እንላለን። አየሩ ምንድነው የሞቀ ነው እንላለን። ዛሬ አየሩ እርጥበታማ ነው፣ ዛሬ አየሩ ደረቃማ ነው እንላለን። ሰማዩ ደመናማ ሆኗል፣ አይ ደመናማ አይደለም። ዛሬ ሊዘንብ ይችላል፣ ላይዘንብ ይችላል፣ ነፋሳማ ነው አይደለም እያልን እለት እለት የሚከሰተው የአየር ነባራዊ ሁኔታዎች እነዚህ ዌዘር ተብሎ ይጠራሉ። እሺ ክላይሜት የምንለውን ስናይ ክላይሜት የሚለው እንግዲህ ከግሪክ የመጣ ቃል ነው። ምን ማለት ነው? ኢንክሊኔሽን ኦር ስሎፕ ኦፍ ዘ ሳን ሬይ ማለት ነው። ከኢቲሞሎጂካል ሚኒንግ ወይም ቀጥታ ክላይሜት የሚለውን ከወርዱ ሚኒንጉን ስንሰጥ አንድ ፀሀይ ኢንክላይንድ አድርጎ የላይቱን ወይም ራዲዬሽኑን በመሬት ላይ ሲያሰፍር ወይም በመሬት ላይ ሲወድቅ ማለት ነው። ነገር ግን ኮንሰፕቹዋሊ ክላይሜት ምን ማለት ነው? አቨሬጅ ዌዘር ማለት ነው። ዌዘር ማለት ነው ምን ማለት ነው ብለናል? እለት እለት የሚከሰት የአየር ክስተት ዛሬ ሞቃታማ ነው፣ ነፋሳማ ነው፣ ዛሬ ዝናብ አለ የለም እያልን እለት እለት የሚፈራረቅ የአየር ፀባይ ሲሆን ክላይሜት የሚባለው ደግሞ የነዚህ ሁሉ አቨሬጅ ማለት ነው። የነዚህ ሁሉ አቨሬጅ ነው እና የሚታየው ወይም ኦብዘርቭድ የሚሆነው ጊቨን ሪጅን ኦቨር ሎንግ ፔሪድ ኦፍ ኤ ታይም እና በ30 ወይም ለ40 ለእንደዛ አመታቶች መቆየት የሚችል ሎንግ ፔሪድ ኦፍ ታይም የሚወስድ የአየር ፀባይ ነው። የቀደሙ ግን እለት በእለት ነበረ። የዛሬው ደግሞ ክላይሜት የምንለው ደግሞ ሎንግ ፔሪድ ኦፍ ታይም ማለት በሎንግ ፔሪድ ኦፍ ታይም ሀፕን የሚሆን አትሞስፌሪክ ወይም የአየር ነባራዊ ሁኔታዎች ናቸው። ኢት ኢዝ ሞር ዛን ሲምፕል ስታቲካል አቨሬጅ በቀላሉ እንደ ዌዘር ስታቲካሊ ኤክስፕሌን የምናደርገው አይደለም። ክላይሜት በቀላሉ ኤክስፕረስ ከመደረግ ይልቅ ለሎንግ ፔሪድ ኦፍ ታይም የሚወስድ ከመሆኑ አንፃር አቨሬጅ ነው የምንወስደው ማለት ነው። አቨሬጅ ነው የምንወስደው። ዌዘር ምን ማለት ነው? እለት በእለት ዛሬ ቀዝቃዛ ነው፣ ዛሬ ነፋሻማ ነው እያለን የምንገልጸው የአየር ሁኔታ ሲሆን ክላይሜት ደግሞ የምንለው የነዚህ ስብስብ አቨሬጅ ስንወስድ ማለት ነው። የ30 አመት ሊሆን ይችላል። እንደዛ ሎንግ ፔሪድ ኦፍ ታይም ወስደን አቨሬጁን ኤክስፕረስ ስናደርግ ማለት ነው። ስለዚህ አሁን ክላይሜት እና ዌዘር የምንለው ሀሳቡ ኦልሞስት ተመሳሳይ ነው። ክላይሜት የምንለው ሪፈር የሚያደርግልን ምንን ነው?
አቭሬጅ ኮንዲሽንን ነው የምንን የዌዘርን አቭሬጅ ኮንዲሽንን ነው የሚያሳየን። እና ሎንግ ፕሬድ ኦፍ ታይም ወይም ከ30 ዓመት በላይ ያለውን መካከለኛ የአየር ጸባይን የሚያሳይ ሲሆን ነገር ዌዘር የምንለው እለት እለት የሚከሰተውን የአየር ጸባይን የሚያሳየን ነው። ስለዚህ ልዩነቱ ምንድነው? the time scale that makes a difference between weather and climate በክላይሜት እና በዌዘር ላይ ያለው ልዩነት ምንም ሳይሆን የታይም ልዩነት ብቻ ነው። ዌዘር ዴይሊ ሲያወራ ሲሆን ክላይሜት ደግሞ የ30 አመት ነገሮችን ከማውራቱ አንፃር ልዩነት ፈጥሯል። ስለዚህ ምን ማለት እንችላለን? ክላይሜት about the long period of time ነው። ዌዘር ደግሞ short period of time ላይ ያለውን የአየር ሁኔታ የሚያወራ ነው። እንግዲህ ስለ ሁሉም ነገር ሶርስ የኢነርጂ ሶርስ ፀሀይ ነው። ስለዚህ ኢነርጂ ሁል ጊዜ ከፀሀይ ይመጣና ወደ መሬት ይወርዳል። ወደ መሬት ደግሞ በተለያየ ላቲቲዩድ ሊወርድ ይችላል። ማለትም ለምሳሌ ይሄ መሬት ቢሆን ፀሀይ አንዳንድ ጊዜ ቀጥታ ሊወርድ ይችላል አናቱ ላይ ማለት ነው። ፐርፔንዲኩላር ፈጥሮ ሊወርድ ይችላል። አንዳንድ ጊዜ በተለያየ አንግል ላይ ሊወርድ ይችላል። በተለያየ አንግል እየፈጠረ ሊወርድ ይችላል። በዚህን ጊዜ በመሬት ላይ በተለያዩ ቦታ ላይ የተለያየ ቴምፕሬቸር አይነቶች ይከሰታሉ ማለት ነው። ይሄ ደግሞ ወደ ምን ይመራል? አትሞስፌሪክ ኮንዲሽን ኢንስቴብል እንዳይሆን ማለትም አንድ አይነት የአየር ፀባይ ምድር ላይ እንዳይኖር ያደርጋል ማለት ነው። ቫሪዬሽን ይፈጥራል። እና ይሄ ቫሪዬሽን ደግሞ ቴምፕሬቸርንም የሚያጠቃልል ነው። ለምሳሌ ቫሪዬሽን በቴምፕሬቸር ላይ ቫሪዬሽን ሊከሰት ይችላል። እና ሌሎች ኤሌመንቶች ላይ ስንል ለምሳሌ በዝናብ ላይ ሊሆን ይችላል በሙቀት ላይ በቅዝቃዜ ላይ በደረቀ አየር ላይ በውስጡ እርጥብነትን በያዘ አየር ላይ የነዚህ ነገሮች ቫሪዬሽን ልዩነቶችና መፈራረቆች በዌዘር ላይ ሊከሰት ይችላል። ይሄ ደግሞ ወዴት ይመራል? ወደ ክላይሜት እና ወደ ዌዘር ቼንጅ ወደምንለው ሀሳብ ወይም የአየር ፀባይ ወደ መቀያየር ሊመራ ይችላል ማለት ነው። ስለዚህ ስለ ክላይሜት እና ስለ ዌዘር ሳመራይዝ ሳደርግላችሁ ቦዝ ዌዘርም ይሁን ክላይሜትም ይሁን ቦዝ ዌዘርም ይሁን ክላይሜትም ይሁን ሪፈር የሚያደርግልን የአየርን ሁኔታ ነው። ኮንዲሽን ኦፍ አትሞስፈር ነው። ነገር ግን ዌዘር የምንለው ስፔሲፊክ አድርጎ የሚያወራን ስለምንድነው? ስለ ኮንዲሽን ኦፍ አትሞስፈር ሆኖ ነገር ግን ስፔሲፊክ ታይም በሆነ ስፔሲፊክ ታይም ላይ በሆነ ስሞለስት ኤሪያ ላይ በሆነ ትንሽ ኤሪያ ላይ በጥቂት ጊዜ ውስጥ የሚከሰተውን የአየር ሁኔታ የሚያሳይ ሲሆን ክላይሜት ደግሞ የምንለው በሌላ መንገድ ማለትም ከዌዘር በተቃራኒ ምን ነው የሚያሳየን? ሪፈር የሚያደርገው አቭሬጅ ኮንዲሽንን ነው። እና ኦብዘርቭድ የሚያደርገው ኤሪያ የሚሸፍነው ትልቅ ኤሪያን የሚሸፍን ሲሆን ከዛ ሎንግ ፔሪድ ኦፍ ታይም ይሄ ሎንግ ኦፍ ፔሪድ ኦፍ ታይም ነው። ይሄ ስፔሲፊክ ታይም ነው። ይሄ ላርጅ ኤሪያን የሚሸፍን ነው። ይሄ ደግሞ ስሞለስት ኤሪያን የሚሸፍን ነው። ስለዚህ በምን የታይም ስኬል ብቻ ነው በምንና በዌዘር እና በክላይሜት መካከል ያለው ዲፍረንስ ማለት ነው። እዚህ ሰንጠረዥ ላይ ወሳኝ የሆኑ ነገሮች አሉ። የመጀመሪያ ኮንትሮል ኦፍ ዋት ክላይሜትን ኮንትሮል የሚያደርጉ ነገሮች ክላይሜት ሁኔታዎችን ኮንትሮል የሚያደርጉ ነገሮች ላቲቲዩድ ናቸው። ላቲቲዩድ ነው ስንል ፀሀይ የሚወጣበት አንግል ፀሀይ በመሬት ላይ ቀጥታ ሲወጣ እንግዲህ በመሬት አካባቢ ላይ በሚወርድበት ጊዜ ከፍተኛ የሆነ ሙቀት ይከሰታል። ከፀሀይ ደግሞ ከመሬት ፈቀቅ ብላ የሆነ አንግል ሰርታ ማለትም የፀሀይ ቢሆን ወደዚህ አንግል ሰርታ ስትወጣና ቀጥታ ፐርፔንዲኩላር ላይ በምትወጣበት ጊዜ ያለው የሙቀት መጠን በኤርዝ ላይ ተመሳሳይ አይደለም። ስለዚህ ኮንትሮል ኦፍ ክላይሜት መካከል አንዱ ላቲቲዩድ ነው። ሁለተኛው ደግሞ አልቲቲዩድ ነው። ከፍታ እየጨመረ በሄደ ቁጥር እንግዲህ ሙቀት እየቀነሰ ይሄዳል። ከፍታ እየቀነሰ በሄደ ቁጥር ደግሞ ሙቀት እየጨመረ ይሄዳል ማለት ነው። ሃይና ሎው የሆነ ፕሬዠሮች ይሄም አንዱ የክላይሜት ኮንትሮል ማድረጊያ ነው። ሎኬሽን ዲስታንሶች ከባህር ለምሳሌ ይሄ መሬት ነው ብንል እዚህ አካባቢ ላይ ምን አለ? ባህር ነው። እሺ
ይሄ መሬት ነው ብንል እዚህ አካባቢ ላይ በመሬት ሰርፌሱ ላይ ባህር አለ ብንል እዚች ጋር ደግሞ ኤ የምትባል ሀገር አለች ወይ እዚች ጋር ቢ የምትባል ሀገር አለች ብንል እዚች ጋር ኤ የምትባለው ሀገር ባህር አጠገብ ላይ ስላለች ወይ ውሃ አጠገብ ላይ ስላላት የሚኖራት የአየር ጸባይና እች ቢ ደግሞ ከውሃ ርቃ ስላለች የሚኖራት የአየር ጸባይ ተመሳሳይ አይደለም። ስለዚህ ምን ማለት እንችላለን? ሲ የሚባለው ራሱ ክላይሜት ውስጥ አንዱ ኮንትሮለር ሊሆን ይችላል። ኦሽን ከረንት በኦሽኖች ውስጥ የሚካሄዱ ይሄ የውሃ ትነትና ከዛም ፕሪሲፕሽንን የሚያካትት ነው ማለት ነው። ውሃ ይተናል ከዛ ይዘንባል ውሃ ይተናል ይዘንባል በዚያን ጊዜ በዛ አጠገብ ላይ የምትገኘው ሀገር በውቅያኖሶች አጠገብ የምትገኘው ሀገር ኤክስፒሪየንስ የምታደርገው የአየር ፀባይ እና ከዛ ርቃ የምትገኘው ኤክስፒሪየንስ የምታደርገው የአየር ፀባይ ተመሳሳይ አይደለም። ሌላኛው ደግሞ ኤሌመንት የምንለው ነው። ማለትም ኤሌመንት ማለት በቃ ይሄ ዌዘር እና ክላይሜት የምንላቸው ነገሮች በውስጡ የያዙ ዋና ዋና ነገሮች እንደ ራዲሽን የመሳሰሉ ይሄ ጨረሮች ማለት ነው። የፀሀይ ብርሃን ቴምፕሬቸርን የዝናብና እርጥበቶችን ትነቶችንና የአየር እንቅስቃሴዎች እነዚህ ምንድን ናቸው? ኤሌመንት ኦፍ ዌዘር ኦር ክላይሜት ብለን እንጠራቸዋለን። እና ሪዛልቶች አሉ ሪዛልት ኦፍ ዘ ቫሪቲ ኦፍ ዘ ዌዘር ኤንድ ክላይሜት የአየር ንብረት መቀያየር ውጤቱ መጨረሻ ላይ ምንድነው የሚሆነው? ፕሮዲውስ ዋት ፕሮዲውስ ኤ ቫሪቲ ዌዘር ኤንድ ክላይሜት የተቀያየረ የአየር ንብረት መፈጠሩ የነዚህ ነገሮች መቀያየር ውጤት ነው ማለት ነው። ስለዚህ the climate of any particular location on earth is determined by combination of many interacting factor ስለዚህ በአለም አቀፍ ላይ የሚገኘውን የአየር ፀባይን አፌክት የሚያደርጉ ከላይ ከሰንጠረዥ ላይ እንዳየነው እንደ ላቲቲዩድ ከፍታዎች እንደ ኤሊቬሽን ከፍ ያሉ ቦታዎች እንግዲህ እንዳልኳችሁ ከፍና ዝቅ ሲል የቴምፕሬቸር መቀያየር ይኖራል። በውሃ አጠገብ ያለና አለመኖር በኦሽኖች ላይ የሚደረጉ ከረንት ኮንዲሽኖች የመሬት አቀማመጦች አንድ ኤሪያ ላይ ፕላንቶች መገኘትና አለመገኘት ራሱ በአየር ፀባይ ላይ ተጽዕኖ አለው። ከዛም በኋላ የንፋስ አነፋፈስ እነዚህ በሙሉ በአንድ ኤሪያ ላይ የሚገኘውን የአየር ፀባይን የሚወስኑ ናቸው። እንግዲህ በግሎባል በአለም አቀፍ ደረጃ ላይ የሚገኘው የአየር ፀባይ ወይም ግሎባል ክላይሜት ሲስተም ኤንድ ኤኒ ቼንጅ በአለም አቀፍ በአየር ፀባይ ላይ የትኛውም አይነት በዛ አትሞስፈር ውስጥ ቼንጅ በሚከሰትበት ጊዜ ያ ቼንጅ ኢንፍሉዌንስ ሊያደርግ ይችላል። ምኑን ሎካል ላይ ያለውን አለም አቀፍ ላይ የሚከሰተው ቼንጅ ሎካል ላይ ለመከሰቱ ወይም ሎካል ላይ ያለው የአየር ፀባይ ማይክሮ ክላይሜት የምንለውን እንኳን ኢንፍሉዌንስ ከማድረግ አንፃር ሮል አለው ማለት ነው። ስለዚህ ስለ ዌዘር እና ስለ ክላይሜት ይሄን ካየን አሁን ደግሞ መሬት ላይ እንግዲህ መሬት ሮቴት ታደርጋለች ከዛ ሪቮሉሽን ታደርጋለች። መሬት በራሷ ዛቢያ የምትዞረው ሮቴሽን ነው በፀሀይ ዙሪያ የምትዞረው ሪቮሉሽን ነው። ይሄ ደግሞ ለክረምት ለበጋ ለአጸደይ ለእንደዚህ አይነት ለሲዝናል ወይም ለወቅቶች መከሰት መፈራረቅ ምክንያት እንዴት ሆነ የሚለውን እናያለን። እሺ እንግዲህ ከቃሉ ስንጀምር ሮቴሽን ማለት ምን ማለት ነው? የሆነ ነገር በራሱ ዙሪያ ሲሽከረከር ነው በራሱ ዙሪያ ባለው አክስ ሲሽከረከር ነው። ለምሳሌ ሮቴሽን ኦፍ ኤርዝ በምንልበት ጊዜ ስፒኒንግ ኦፍ ኤርዝ የመሬት መሽከርከር ነው በምን በራሷ ዛቢያ ማለት ነው። እና ሃው ዱ ዊ ናው ዛት ኤርዝ ኢዝ ሮቴቲንግ የሚል አለ ይሄን እናንተ ፈልጋችሁ አምጡ። እንዴት መሬት በራሷ ዙሪያ እንደምትሽከረከር እንዴት ማወቅ እንችላለን? ለምሳሌ እንዴት ማወቅ እንችላለን? የመጀመሪያው መሬት ለምሳሌ በምትሽከረከርበት ጊዜ ንፋሳት በመሬት ላይ ያለው ንፋስ በሚሽከረከርበት ጊዜ ራሱ አንዱ ኤቪደንሲ መሬት እየተሽከረከረች እንዳለ ምክንያት ነው ማለት ነው። እንዲሁም ኦሸኖች በሚያደርጉት ከረንት ሮቴት በሚያደርግበት ጊዜ ዊንድ ሮቴት በሚያደርግበት ጊዜ እነዚህ ሁሉ ዘ ኤቪደንሲ ኦፍ
መሬት በራሷ ዙሪያ እንደምትዞር ነው። ሌላኛው ደግሞ ሪቮሉሽን የሚል ነው። ሪቮሉሽን የምንለው ኤርዝ በፀሀይ ዙሪያ የምትሽከረከርበትን ሀሳብ ሪቮሉሽን ብለን እንነግራለን። እንግዲህ መሬት አንድ ጊዜ ፀሀይን ተሽከርክራ ወደ ቦታው እስክትመለስ ድረስ የምትወስደው 365 ቀን ከ6 ሰዓት ነው ወይም 1/4ኛውን ሰዓት ነው ማለት ነው። እና ይሄ ደግሞ ምን አይነት ኢፌክት አለው? መሬት በፀሀይ ዙሪያ መሽከርከሯ በመሬት ላይ ምን አይነት ኢፌክት አልገው የሚለውን እንመልከት። እና ፀሀይ በመሬት በፀሀይ ዙሪያ በምትዞርበት ጊዜ የምታመጣው ኢፌክቶች የመጀመሪያው የወቅቶች መከሰት ክረምት፣ በጋ፣ አጸዴ የምንላቸው ሳመር፣ ዊንተር የምንላቸው አውተምስ የምንላቸው ወቅቶች የሚከሰቱት መሬት በፀሀይ ዙሪያ በምትሽከረከርበት ጊዜ ነው። አንዳንድ ጊዜ ቀን ረጅም ይሆንና ማታ ምሽት አጭር ይሆናል። ምሽት አጭር ይሆናልና ቀኑ ደግሞ ረጅም ይሆናል። ይሄ ቫሪዬሽን ኦፍ ሌንግዝ ዴይዝ ኤንድ ናይት የምሽት የዴይ እና የናይት ሌንግዝ ቫሪዬሽን የሚከሰተው በዚህ በሪቮሉሽን ኢፌክት ማለት ነውና እና እንዴት ነው ሲዝኖች ከሲዝኖች የሚለየው? በጋ ከክረምት የሚለየው ለምንድነው የሚለየው ካለን አንደኛ አንግል ኦፍ ዘ ሳን ሬይ ነው። ምክንያቱም ፀሀይ እንደዚህ ብትሆን አንዳንድ ጊዜ ቀጥታ ስትሬት ላይ ፀሀይ ሊያገኛት ይችላል። አንዳንድ ጊዜ በሆነ አንግል እየሰራ ሊያገኛት ይችላል። ስለዚህ የሆነ አንግል ሰርቶ የሚያገኛት የፀሀይ መጠን እና ፐርፔንዲኩላር ሰርቶ የሚያገኛት የፀሀይ መጠን በሚያገኛት ጊዜ መሬት ተመሳሳይ የሆነ ወቅት ሊኖራት አይችልም። ሌላኛው ደግሞ ሌንግዝ ኦፍ ዘ ዴይ ቀናቶች ለምሳሌ ኢኩዌተር ላይ ወይም የመሬት ወገብ ላይ ፀሀይ ፐርፔንዲኩላሪ በሚወጣበት ጊዜ ቀን ይረዝምና ምሽት ደግሞ ያጥራል። እንደዚህ አይነት ነገሮች ለሲዝን መከሰት ምክንያት ነው። ስለዚህ ሳመር እና ዊንተር በሚሆንበት ጊዜ ያለው የቀንና የምሽት ወይም የምሽት የጊዜ እርዝማኔ እኩል አይደለም። ለምሳሌ በሳመር ጊዜ ወይም በክረምት ጊዜ ኖርዘርን ሄሚስፌር የምንለው ወይም እቺን መሬት ነው ብላችሁ ብትወስዱ ኖርዘርን ሄሚስፌር ይሄ ኢኩዌተር ነው፣ የመሬት ወገብ ነው። ከዚህኛው በላይ በኩል የሚገኘው ኖርዘርን ፓርቱ ይሄኛው ፓርቱ የመሬት ምን ተብሎ ነው የሚጠራው? ኖርዘርን ሄሚስፌር ይባላል። ይሄኛው የታችኛው ፓርት ደግሞ ሳውዘርን ሄሚስፌር ይባላል ማለት ነው። ስለዚህ በምን ጊዜ በሳመር ጊዜ በኖርዘርን ሄሚስፌር በኩል ምንድነው የሚከሰተው? ቀጥተኛ ትልቅ የሆነ ሃይ የሆነ አንግል ያለው ቀጥታ ሳንላይት የኖርዘርንን ሄሚስፌር ቀጥታ ይመተዋል ማለት ነው። በዚያን ጊዜ ትልቅ ቀጥታ ፀሀይ በ90 ዲግሪ ኖርዘርን ሄሚስፌሩን እየመታው ስላለ ምን ይከሰታል? ቀኖቹ በጣም ረጅም የሆኑና ሳንላይት ሎኬትድ የሚሆነው ከአባቭ ኢኩዌተር ነው ማለት ነው። ማለት ነው ይሄን መሬት ነው ብላችሁ ውሰዱ፣ ይሄን ኢኩዌተር ነው ብላችሁ ውሰዱ። በሳመር ጊዜ በኖርዘርን ሄሚስፌር ወይም ከዚህኛው መስመር በላይ ባለው በመሬት ክፍል ላይ ፀሀይ ቀጥታ በ90 ዲግሪ ነው የሚወርደው። በዚያን ጊዜ ከኢኩዌተር በላይ ያለው የመሬት ክፍል ቀጥታ ፀሀይ እያገኘ ስለሆነ ይሄኛው ፓርት ቀኑ ምን ይሆናል? ረጅም ይሆንና ምሽቱ ደግሞ አጭር ይሆናል ማለት ነው። በዊንተር ጊዜ ደግሞ በኖርዘርን ሄሚስፌር ላይ ምን ይከሰታል? አንደኛ የፀሀይ ላይት ሳውዘርን ሄሚስፌርን ቀጥታ ያገኘዋል። ማለትም ይሄን መሬት ነው ብትሉ፣ ይሄን ኢኩዌተር ነው ብትሉ፣ ይሄኛውን የታችኛውን ወይ ኖርዘርን ሄሚስፌር የሆነውን የመሬትን ክፍል ቀጥታ ፀሀይ በሚያገኝበት ጊዜ እዚህ ጋር ምን ይከሰታል? በጣም ረጅም የሆነ የቀን ይከሰትና አጭር ይሆናል። እዚህ ጋር ረጅም ቀኑ በሚሆንበት ጊዜ በላይ በኩል ደግሞ ምንድነው የሚሆነው? አጭር የሆነ ቀን ይሆናል ማለት ነው። በሌላ መንገድ ረጅም የሆነ ምሽት ይሆናል ማለት ነው። ዘ ሳን ዊል ቢ ኢን ኖርዘርን ሄሚስፌር ዘ ዴይ አር ሾርት ኢን ኖርዘርን ሄሚስፌር። በኖርዘርን ሄሚስፌር በኩል ላይ ቀኑ ምን ይሆናል? አጭር ይሆናል። ለምን? በሳውዘርን ሄሚስፌር ላይ ቀኑ ምን ስለሚሆን? ረጅም ስለሚሆን ማለት ነው። እሺ ተማሪዎች በፓርት 1 ይሄን እንጨርሳለን። ቻፕተር
5 ፓርት ዋንን እዚህ እንጨርሳለን። በሚቀጥለው በፓርት 2 ሶሌስቲክ ኦር ኢኩዌተርስ በሚለው ኮንሰፕት እንመለሳለን። ቪዲዮን ከወደዳችሁት ላይክ አድርጉ። መልካም ጊዜ ይሁንላችሁ።